በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪብ ኤጲስቆጶስ አባ ሚካኤል፣ የቡርልስ አገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነት በበጎ ልግስናው መናገር እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሜው ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትም መታሰቢያን አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋራ ትክክል ነው። ከዚያ በኋላ ይጨምርለታል። ቅዱስ በርኪሶስ መጋቢት 1 በዚች ቀን የኢየሩሳሌም አገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር እለእስክንድሮስ ዘመነ መንግስት ተሹሞ ሳለ ሐዋርያት ሲጠባበቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ እለእስክንድሮስ ሞተ። ከእርሱም በኋላ ቄሳር መክሲሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደላቸው። ሀገሮቻቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳሙ ገባ። ሕዝቡም ፈልገው አጡት። ከዚያ በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም ከጥቂት ቀን በኋላ አረፈ። ከዚህ በኋላ ስሙ አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሹመው አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግሪንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀመጡት። ከአግሪንዲኖስም ጋራ አንዲት ዓመት ኖረ። አግሪንዲኖስም አረፈ። አባ በርኪሶስም እጅግ እስከሚያረጅና እስከሚደክም ድረስ ኖረ። ወገኖቹንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉት። በዚያም ወራት የቀዶጵቅያ ኤጲስቆጶስ ስሙ እለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም ወጣ። ስራውንም በጨረሰ ጊዜ የበዓሉን ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ስራም ይረዳው ዘንድ ከበርኪሶስ ጋራ አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ እለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋራ አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወቱ ዘመን 117 ዓመት ኖረ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋራ ለዘላለሙ ይኑር አሜን። ቅዱስ እለእስክንድሮስ በዚህችም ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማዕት የሮማ አገር ሰው ነው። ለእርሱም ባለመታዘዙና ለረከሱ ጣዖቶቹ ባለመስዋዕቱ ከሃዲው መክሲሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ድንጋይ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀዳጀ። የፈጣሪው በረከት ከእኛ ጋራ ለዘላለሙ ይኑር አሜን። እረፍቱ ለማቱሳላ። ዳግመኛም በዚህች ዕለት የመርቆሬዎስ መታሰቢያው ሆነ። ላሜሕንም የወለደው የኖህ ልጅ የማቱሳላ የእረፍቱ መታሰቢያ ነው። ዕድሜውም 939 ዓመት ሆነ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። መጋቢት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባታችን ማቱሳላ በ900
69 ዓመቱ ያረፈበት። ቅዱስ በርኪኮስ ዘኢየሩሳሌም፣ ቅዱስ እለእስክንድሮስ፣ ቅዱስ መርቆሬዎስ፣ አባ ሚካኤል ዘሀገረ አትሪብና አባ ዮሐንስ ዘሀገረ ቡልስ። ሁለቱ አባቶች ሃይማኖተ አበውን ግጻዌንና ስንክሳርን ያዘጋጁ ናቸው። ወርሃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርቶሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲው መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይ ሰቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረ